በጥቅምት አንድ አጥንት በሚባልበት ወርሃ ጥቅምት ሁለተኛው ወር ላይ ከተወዳጁ ቻናል 1 እሁድን አንድ ላይ ተጀምሯል። ከች ብለናል። በጣም እኛም ቤተሰቦቻችን እኩል የምንጓጓላቸውን የምንወዳቸውን ፕሮግራሞች እጃችሁ ከምን ከተባልን ከዚህ ብለን ይዘን እሁድን ጠብቀን ከኢትዮጵያ በቀኑ ሳስለኝማ 6 ሰዓት ላይ አልሳትሽም ትንሽ ስንስተካከል የሆነ ሰከንድ ወስደናል። በጣም ተወዳቸውን ፕሮግራሞች ይዘን መተናል። በእርግጠኝነት ደስ የሚል እለተ እሁድን አብረን እናሳልፋለን። ስለተገናኘን እኛ በጣም ደስ ብሎናል። መልካም እሁድ፣ መልካም ሰንበት ብለን ጀምረናል። 2018 ግን አይገርማችሁ ጥቅምት ሁለተኛው እሁድ ላይ ነው። ቅድም ያልኳት ነበር ለሊያ ልክ እንደ 2017 2018ም ሩጫውን ጀምሯል። ሊያመልጠን በቃ ቅድም ቀን ስንጽፍ እንዴ እንደናፍቁት እኔ ነኝ የቀደምኩት እሱ ነው ጊዜ በጣም ሄደ። ከወቅቱ ጋር ተያይዘው የሚባሉ አባባሎችም አለ። ለምሳሌ በጥቅምት ያላረደ ወንድ በግንቦት ያልጠመቀች ሴት አርዳሃሉ የመቆም ነገሩ እንትን ነው እንደ ሌሰን ፕላን እቅድ እያወጣሁ ለማለት ብርዱ ጻና ሲል አይሻል ይደርስላታል። ግን እስከ ግንቦት ተጣጣው አስመጣው አዘርባይጃን ማመጣው ነው አስመሰልሽ ያ አጥንቱን መረቅ እየጠጣ ጠላው ይደርሳል። እሺ ግን አጥንቱስ ለብርዱ መቋቋሚያ ሊሆን ይችላል ተብሎ ይታሰባል። ግንቦን ምን አመጣው ጠላው እንትን ነው ግንቦት ላይ በጣም ይሞቀላ አየሩ በጣም ሞበቅ እኮ ነውና ለጥም መቁረጥ ጥም በደንብ እንዲቆርጥ ያው ገጠር አካባቢ ስራም እንቅስቃሴም ሲኖር ጠላ ግድ ነው። እንደ ኢትዮጵያዊ የሚተረት እንደ ኢትዮጵያዊ ቀን ስያሜ ላይ ግን ፐርፌክት ባለም ላይ ያለ ይመስላችኋል ነበር። አልተዋጠልኝ። እሺ ይኖራል ቀን ስያሜን እንኳን ካነሳሽ መቼ ነጮቹን የሚያክላቸው የለም። እኔ የሆነ ጊዜ ላይ ሬዲዮ ስንሰራ በየቀኑ በመንገባባቸው ቀናቶች በሙሉ የሚከበሩ በዓለም አቀፍ ደረጃ የሚከበሩበትን ሀሳብ እናነሳ ነበርና ከ1 እስከ 31 ያው እነሱ እስከ 31 ወር ስላላቸው ከ1 እስከ 31 ስያሜ ያለው በእያንዳንዱ ወር ላይ ማለት ነው። አመቱ ሙሉ ቢዚ ነው። አንዳንዶቹ ወደኛ ስታመጣቸው ስሜት አይሰጥም። ግን እያንዳንዱ ቀን ናሽናሊ ኢንተርናሽናሊ የሚሰየሙበት ቀን አለና አንዱ የስንታየው ቀን ሊሆን ይችላል መሀል ላይ አረ ማክበር እንዴ የጠቦቱ ቀን ይሻላል። ይሄ ብዙ ሰው የሚያቀርበው እሱ እኮ አለው እኮ ታዲያ በጥቅምት ወር የትኛው ቀን ላይ ነው አንቺ ተወስኛለሽ እንጂ ከ30 ቀን እኮ አንዱ ያው እንደ ግዴታም ጭምር ነው አይደል? ግን የሚያስገርማቸው አሁን በዓለም አቀፍ ደረጃ የሚከበሩ ቀናቶች የሉም። ለምሳሌ እነሱ የውሻ ቀን፣ የድመት ቀን፣ እንቅልፍ የመተኛት ቀን በጣም ብዙ ቀን አላቸው። ብዙ አለ። በጣም የሚያስገርሙ ወደኛ ስታመጣቸው አንዳንዶቹ ስሜት ማይሰጡ አስተያየማቸው ግን ይመስለኛል እኔ በቃ ደስታን ለመፍጠር ቀኑ ላይ ነው እንጂ የተለየ ነገር ሀገራቸው ላይ ማለት አሁን ፍሪጅ ላይ ትራስ ተቀመጠ አልተቀመጠ እሱ ነው ኮንትነስ አንዳንድ ነገሮች ወደ ኢትዮጵያ ስሜት የማይሰጡ ስታመጣው አይሰጡም። አንዳንዱ ደግሞ ብናመጣው መልካም የሚሆን ቀን አለ። ለምሳሌ አሁን የእናቶች ቀን የአባቶች ቀን እኛ ሀገር በደንብ የተለመደ አልነበረም። አሁን ግን ከነሱም እያየን ቢሆን እኛ ሀገር ቀን ተሰይሞለት ይከበራልና እናትና አባት ሁሉ ጊዜ መከበር አለበት፣ ሁሉ ጊዜ ፍቅር መሰጠት አለበት። ግን እዛ ቀን ላይ እነሱን አስበ ለነሱ ብለህ የምታደርጋቸው የተለዩ ነገሮች ስለሚኖሩ እንደዚህ መልካም የሆኑትን እንወስዳለን። አንዳንዶቹ ደግሞ ስቀን እናልፋለን። በጣም ብዙ እኮ ናቸው፣ ትንሽ ብቻም አይደሉም። እና አንዳንዴ ስሜት ሰጥተው ከኛ ጋር የሚጣጣሙትን ከኛ ጋር አድርገን ምንም አርባቸው እንደገና ደግሞ የሚገባውን ክብር የምንሰጥባቸው ናቸው። ለምሳሌ አሁን እኔ ቢኖር ቅድም ካልኩት ውጪ የባለትዳሮች ቀን የፍቅረኞች ቀን ያለው ለካ የባለትዳሮች ቀን ግን ላይ ሳይመጣ ነው እና የባለትዳሮች ቀን ቢኖር በጣም ቆንጆ ነው። ምን አይቻለው ዋጋውን ለማክበር ባልና ሚስት የሚደናነቁበት ቀን ሚስት ባሏን ባል ሚስቱን የሚደናነቁበት ቀን አይቻለው የነሱ። ወይኔ እኔ እሱን ስፖንሰር አደርጋለሁ በእውነት በሀገር አቀፍ ደረጃ በእውነት በጣም ቁም ነገር የሚሆን እንትን የሚባልበት እንደገና ደግሞ የሚገባውም ይገባዋል በደንብ ይገባዋል። እንዴ እንትን ቃል እኮ በጣም ኃይል አለው። በጣም የሚፈጥርብሽ ስሜት ቀን እንዴት ነው አብሮቶል የሚውለው ሚስትክ በጣም ደስ በሚል አይነት ንግግር ቀንን ስትጀምርልህ ባሎቻችን ሲያሞግሱን የተለየ ኃይል የተለየ ኢነርጂ ዘን ነው ወደ ስራው የምንገባውና ይሄ ነገር መለመድ አለበት እንደ እንትኖቹ ተካቱ። እኔ እንደውም ቅዳሜ እሁድ ተብሎ በቅዳሜና በእሁድ መሀል ይሆን አንድ ቀን ራስ ጨምርልሽ ባለትዳሮች እንዲሆን የያቀብለን ጨምርልሽ ግን አጎቶች ቀን ያክስቶች ቀን እንደሱ አይነት ዋጋ የሚገባቸው አክስት አጎቶች አሉ። በኔ የውጭውን ባላቅም ኢትዮጵያ ውስጥ እንደሱ አይነት ልጆቻችንን እንደ ልጆቻቸው ይዘው አክብረው ጊዜያቸውን ሰጥተው ጊዜን በምን ሚዛን ላይ ታስቀምጫለሽ አይደል? በጣም ውድ ነገራችንን እሱን ሰጥተው ለዚህ ያበቁ ብዙ አክስት አጎቶች አሉንና እንደሱ አይነት ቀን ቢከበርላቸው አለ። ውጭም ላይ እሱ እንደምን አለው ይችላል። የጓደኝነት ቀን አለ። አሁን ለምሳሌ ጓደኝነት በጣም ትልቅ ዋጋ የሚሰጠው ነገር ነው ያስባለውና ጓደኛህን የምታደንቅበት ከዛ ፍቅርን የምትገልጽበት ቀን ነው። እነሱን ብንወስድ
አዳዲስ ጓደኞች የማፍራት ቀንም ይላሉ እነሱ። ያለን ማክበር መጀመሪያ ይሻላል ያለውን አጋርቶ የተነከረው ሊያባይዛ አዲስ ጓደኛ እንዳላፈራባት ነው። ከዛ እውነቷን እኮ ነው ይልሽ። እንዴት ነው ታውቂያለሽ? አዲስ የማምጣት ስትይ እንደ ፕሮፖዛል የሚቀርበው በፊት የነበረሽ የጓደኝነት እንትን ልምድ እንደ ስራ ልምድ ሲቪሽን ይዘሽ በእሱ አማካኝነት አዲስ ማፍራት ትችያለሽ። ከሆነ ጊዜ በኋላ እኛም እንግዲህ በሀገር አቀፍ ደረጃ ጳጉሜን በእያንዳንዱ ቀን ስያሜ ተሰጥቶ የሚከበርበት አይነት በጣም ደስ የሚል ይበል የሚያሳይ ነገር ነው። ብዙ የራሳችን ግን ከጳጉሜ ውጪ አሉን አይደለ? ብዙ ቀናት ለምሳሌ የሰንደቅ ዓላማ ቀን አለ፣ የብሔር ብሔረሰቦች ቀን አለ፣ እኛ የምናከብረው ሌሎች ቀናቶችም አሉ እዚሁ የራሳችን የምናከብራቸው የራሳችን የሆነ መልክት እየመጣልን ነበር። ምን ነበር? የሰንደቅ ዓላማ ቀን አይደለም ሌላ አንቺ ሁለት ብር ቻርጅ ስለምትደረግ የአደጋ ስጋት መቀነስ ቀን። ይሄውን በዓለም አቀፍ ደረጃ ያለ ነው። ግን አንዳንዶቹ እኮ ወስደናቸው የምታስታውሱ ከሆነ ሲነገር እንደውም በዓለም ለእንደዚህ ያህል ጊዜ በኢትዮጵያ ለእንደዚህ ያህል ጊዜ ተከብሯል ምናምን ይባላል። ወደ ኢትዮጵያ ደግሞ ስለመጣ ለእንደዚህ ግን በዓለም ላይ ያለው በጣም ትልቅ ነው አይደል? በዚህ ከተጀመረ በጣም ትንሽ ተሞክሮ ወስደን ራሱ ማክበር መጀመራችን ነገር ተሞክሮ መውሰድ ግፋት ያለው ነገር አይደለም። እንደገና ግንዛቤ የምናስጨብጥባቸው ቀናቶችም አሉ። ለምሳሌ ከጤና ጋር ራሱ የተለያዩ ከጤና ጋር የተያዙ ሰው በደንብ ሊረዳቸው ግንዛቤ እንዲያገኝ የሚደረጉባቸው ቀናቶች አሉ። ከጤና ጋር የተያዙ ከማለት በፊት የዓለም የጤና ቀን ራሱ አለ። ኢትዮጵያ ወስዳ ተሞክሮ የምታከብረው የህፃናት ቀን፣ የአፍሪካ ህፃናት ቀን፣ የዓለም የህፃናት ቀን አለ። የአፍሪካ ህፃናት ቀንን ያዝኩት በእኔ ልደት ቀን ስለሆነ ነው። ሰኔ 9 የአፍሪካ ህፃናት ቀን ነው። ለዛ ፈቅማቸዋል። ስለዚህ አፍሪካ ናት የምታከብርልሽ ልደትሽ። አይገርምሽ? አሁን እድሜዋ የሆነ እንትን ላይ ቆሞ ደቡብ አፍሪካ በአፓርታይድ የተጨፈጨፉ ህፃናትን አስባ የሰየመችው ቀን ነውና የአፍሪካ ህፃናት ቀን ሰኔ 9 ይከበራል። ኢትዮጵያም ታከብረዋለች። ባይዘዌ ካነሳሽ አይቀር የስም ስያሜ ቀንም አለ። ኧረ እባክሽ ወደኛ አልመጣም እንጂ ቢመጣ አሁን መሪ ቃሉ ናፍቆት ነው የሚሆነው። በጣም ለመተርጎም ጤና ላይ ነው ያቆመው። ጤና ላይ ስንመጣ ደግሞ አሉ ለምሳሌ የዓለም የስኳር ህመምተኞች ቀን አለ፣ የዓለም ኤች አይ ቪ ኤድስ ቀን አለ። በአሁን በእነዚህ ቀናት የሀገራት ዜጎች በደንብ ስለ ጉዳዩ እውቀት እንዲኖራቸው መጠንቀቅ ካለባቸው እንዲጠነቀቁ ጤናቸውን እንዴት ማሻሻልና ማከም እንደሚገባቸው የሚሰጥበት ነው የሚታሰብበት ነው። ከዛ ውጪ ደግሞ በደንብ እኛ ሀገር እንዳለው ሰውም ተሳትፎ የሚያከብራቸው ቀኖችም ብዙ ናቸው። አሁን ኦክቶበር ወር ራሱ የጡት ካንሰር ወር ነው። ሙሉ ወሩ እያንዳንዱ ቀን የተለያየ ግንዛቤ የሚሰጥበት ነው። በተለይ ከጡት ካንሰር ጋር በተያያዘ እንግዲህ አስቀድሞ እንዴት መጠንቀቅ ይቻላል፣ ምልክቱ እንዴት ነበረ የሚባልበት በዛ ለተጠቁ ሰዎች ደግሞ በጣም የተለያየ የበጎ አድራጎት ድርጅቶች ድጋፍ የሚደረግበት ፒንክ ሪቫን ተደርጎ በደንብ የግንዛቤ ማስጨበጫ ወር ነው ኦክቶበር አሁን ያለንበት ነውና እንደዚህ አይነት መልካም ነገሮች ሲኖሩ አንደኛ በዛን ሰዓት ያንን ቀን ጠብቀ ስለ ጉዳይ በደንብ ታወራለህ። ምክንያቱም አመቱ ሙሉ እሱን አንስተን ላናወራ እንችላለን። እነዛ ቀናቶች ላይ ግን ያንን ነገር አጽንኦት ሰጥተን እናወራዋለንና በደንብ ሰዎች ጋር መድረስ የሚቻልበት ይመስለኛል። ከዛ ውጪ ደግሞ እኛ ኢትዮጵያውያን አስተዳደጋችን ፍቅር መግለጽ ላይ፣ መደናነቅ ላይ፣ ራሳችንን መግለጽ ማውራት ላይ በጣም ደካማ ነው። ስለዚህ እንደዚህ አይነት ቀኖች ሲኖሩ እንዳልከው ነው። አሁን እህትና ወንድምሽን የምታከብሪበት ቀን፣ ባልሽን፣ እናት አባትሽን የምታከብርበት የምታደንቅበት ቀን ሲኖር ያንን ፍቅርህን መግለጹን አድናቆትን መግለጹን እያዳበር ነው እንሄዳለን ብዬ አምናለሁ። ለማንኛውም ይሄን ሁሉ ያነሳ ነው በዓለም አቀፍ ደረጃ በጣም ብዙ ስሞች ቀኖች የተሰይሞላቸው ዓለም አቀፍ ቀን ብሔራዊ ቀን እንዲሆኑ ተደርገው ናሽናል ዴይ እንዲሆኑ ተደርጎ እንደ ቢዝነስ ሲከወንም ሰምተናል ሰሞኑን እና ከ1500 በላይ የዓለም አቀፍ ምንድነው ይሄ ናሽናል ዴዎች ወይም ደግሞ ብሔራዊ ቀኖች አሉ እና አሁን እንደ ስራ ፈጠራ እንደ ቢዝነስ ስታስቢው ካላንደር አዘጋጅቶ እነኛ ቀኖች ቀን እንዲሆኑ አድርጎ የሚሰራ ቪዲዮ አለ። እሱ ማየት እንችላለን። ትልቅ ቢዝነስ ነው በእውነት። ሰሞኑን የምንኮርጃቸው ብዙ ቢዝነሶች እያሳየህ ነው። National Lima Bean Respect Day, which falls on April 20th, is not actually a national holiday. Neither is National Talk in an Elevator Day, July 28th, or even the much beloved National Taco Day, October 4th. What these so-called national days are, really, are largely the invention of this guy. I always had a love of celebration, and I was digging around about where National Popcorn Day came from and couldn't find any real information. Yes, Marlo Anderson of Mandan, North Dakota, was curious one day about the origins of National Popcorn Day, January 19th, so he started keeping a blog called the National Day Calendar, which these days has grown into the sort of official decider of those often weird days you see people celebrating on Facebook or hear them talking about on morning TV. It's National Oatmeal Day! I love it. It is National Dog Day today.
Today is National Receptionist Day. You know, the first month there was like 1,000 people that came to the website. 6 months we had 1 million people in the month come to the website, and I'm like, this is really interesting. Working from this small building in Mandan, Anderson had been running a video conversion and computer repair business. But then the calendar took off. ምን ታዘባችሁ? አንዳንዶቹ ቅድም ያለው ሀሳብ እኮ ነው ለኛ ምንም ትርጉም የማይሰጡ ናቸው። እና ምግብ ላይ አላተኮረባችሁም አብዛኛው ምግብ በዘብሻል እኔ ፋንዲሻ እንኳን ቀን ወጥተላ ታይሻል። አዎ ቀይስ ያረጋው ምንድነው እንግዲህ ያው ወደ 1500 የሚጠጉ ናሽናል ቀኖችን ነው ሰብስበው የሚያከብረውና እሱ ጋር ዌብሳይት ላይ ምዝገባ ያደርጋሉ። ከዛ እንግዲህ ለምሳሌ የፖፕኮርን ወይም የፈንዲሻ ቀን ላይ ፈንዲሻ የሚያመርቱ ሊሆን ይችላሉ። የተለያዩ ተቋማት ስፖንሰር ያደርጋሉ። ኢቨንት ይዘጋጃል። እሱ እንደ ቢዝነስ አይቶት ገቢ ያገኘበት ነው። አንዳንዶቹ እንዳልነው ነው ወደኛ ሀገር ስናመጣው ስሜት ላይ ሰጥ ይችላል። ግን ደግሞ ለሰዎች አንዳንድ ጊዜ ስሜት ባይሰጥም የሚያዝናና ከሆነ የዛን ቀን ደስተኛ የሚያደርግህ ከሆነ ምንም ችግር የለውም። እኔ ግን ደስታ ስለሰጠ ብቻ ቀን መሰየም አለበት ብዬ አላስብም። አይ እንደ ቢዝነስ ይያዝ ችግር እንደ ቢዝነስ ነው። እንደ ቢዝነስ ሁሉም ነገር ሰዎች እኮ አሉ። በነገራችን ላይ ዝም ብሎ ብቻም ሳይሆን አሁን አይተሽ ከሆነ ሞቶ ይመስለኛል አይተሻላል። መሪ ቃሉ ሴሌብሬት ኤቭሪዴይ ሁሉም ቀን እናክብር አይነት ስሜት ነው ያለውና ለምሳሌ አሁን አንቺ ብትፈልጊ እዛ ሰውዬ ጋር ሄደሽ የሚከፈለውን ክፍያ ከፍለሽ የራስሽን ቀን መፍጠር ትችያለሽ። እሱን ማስከበር ትችያለሽ። በቃ እንደተባለው ይሄ ቢዝነስ ነው። ግን እሱን ብቻም ሳይሆን እዛ ላይ ፍላጎት ያላቸው ሰዎች ይታያሉ። ያ ቀን ቢከበር ስሜታቸው ደስተኛ የሚሆኑና እንዲከበር የሚፈልጉ ሰዎች ምን ያህል ናቸው ተብሎ ታይቶ ተቀባይነት ካለው ይከበራል ወይም ደግሞ ያ ቀን ይሰየማል ማለት ነው። አሁን ለምሳሌ ፍሬንች ፍራይስ ቀን የመጀመሪያው ያየነው ቀን ብዙ ጊዜ ወላጆች ለልጆቻችን ለጤና ጎጂ ነው ብለን ስለምናስብ ፍሬንች ፍራይስ ወይም እኛ ቺፕስ ነው የምንለው የድንች ጥብስ ብዙ አንሰጣቸውም። እነሱም እንደዛ ነው ያሉ ሶ ያ ቀን ሲከበር ግን በነጻነት ልጆች ወላጆች ሰብሰብ ብለው ይበላሉ። ከዛ ተቋማት ደግሞ ያንን ስፖንሰር ያደርጋሉ። እሱም ገቢ ያገኛል። ከዛ ትልቅ ቢዝነስ ይሆናል። በቃ ራሱን ችሎ ቢዝነስ ይሆናል። ለነገሩ ይስራና ቅም እንጂኛ ቲኔጀሮች አይደል አሁን የ10ኛ ክፍል የ12ኛ ክፍል ተማሪዎች እኮ የራሳቸውን ቀን የጋቢ ቀን የውሃ ብዛት ምን ያህል ይሰራሉ። ብዛቱ እሱማ በጣም ብዙ የራሳችን ቀን ደርሺ በጣም ብዙ ቀን ያለው አንዳንዴ ከባህሉ ጋር በጣም ይጣረሳል ግን የራሳቸውን ቅድም እንዳላችሁት እሱን በደንብ እንትን ለመስጠት ነውና ደስታን ከሰጠ የትኛውንም ቀን ሰይመት አረጋዋለ ነው እንጂ ጋቢ መልበስ ቀን ወይ መረጫጨት ቀን እኛም ባይዘው ጥቅምት ላይ ቆላል በጥቅምት ኩሌታ አንድ ኩታ የሚባል ቻሌንጅ ነው ቀንም ነበር። አሁን እንደዚህ አይነት ነገር ጥሩ ነው። ለልጆች የሚነገር ታሪክ ነው። ጥሩ ነው። በራሳችን መንፈጥራቸውና ትርጉም ያላቸው ነገሮች ሁሌም ቢሆኑ ደስ ይላል። ምንም እንትን ልዩነት የለንም እሱ ላይ ስንኮርጅ ሁሉ ጊዜ መልካም ነገር ነው። ምክንያቱም ብዙ ነገሮችን ከአውሮፓውያኑ ስለምንኮርጅ ጥሩን እናምጣ እኛን የሚመስሉትን ደግሞ እናክብራቸው ነው። እንግዲህ እናንተም እስኪ ተወያዩበት። የትኛው ቀን ቢሰየምላችሁ እንደው ይሄ ቀን ተሰይሞ ቢከበር ደስ ይለናል የምትሉት ቀን ካለ ሀሳባችሁን ስጡ። እኛ በዚህ እሁድን አንድ ላይ ለኔ የባለት ዳሮች ቀን ይዘንልሻል። ባይዘ በቅዳሜና እሁድ መካከል አይደል የመደናነቁ ነው የባለት ዳሩ አይ ሁለቱንም ይዘንልሻል። ሲበዛ አይ በዚህ እንዲያደንቅ ጥሪ እናስተላልፈለት እንዴ አይኔ ስለሚደነቅ ሁሉ የሚደነቅ ነው። የቀመሰ ነው እኮ እንትኑን ቀኑ ይታሰብ እንጂ ሁሌ ሲሆን አሪፍ ነው። መደናነቁ ሁሌም ቢኖር አሪፍ ነው። በጣም ለማንኛውም ምን አይነት ቀን እንዲሰየምላችሁ ትፈልጋላችሁ? እስኪ ሀሳባችሁን ስጡ። እሁድን አንድ ላይ እንዲህ በአማረ መንገድ ተጀምሯል። እስከ ፕሮግራማችን ማብቂያ ድረስ የትም መሄድ አይቻልም። በጣም ጥሩ ፕሮግራሞችን ይዘን መተናል። የትም መሄድ አለመቻል ብቻ አይደለም ሪሞት መቀየር ራሱ አይቻልም። እንደው መንጋትም አይቻልም። ባትሪ እንደብቅ እንዴ እንደው የሚነቀል ከሆነ በኋላ ከኛ ጋር እንዲሆኑ። አዎ መልካም ጊዜ በያላችሁበት ጥሩ ቆይታ ይሁንላችሁ። አብራችሁ ነው